ከክፉ ነገር መራቅ አለብን ማለት ነው። እንዲህ አድርገው ትንቢት እንዲያሸበጥሽ የተባለች ቅድስት ድንግል ማርያም ከመናቀም በመማለድ በሆናለን ወደ እሷ ቀርበን ድነት እንድናገኝ ይፍቀድልን። ቸርነት ከእኛ ጋር ነው። ጠንካሮች መሆን አለበት ክርስቲያኖች። እውነት የለው ዝም ብለን ተወላዋዮች አሉ። አሁን ተወላዋዮች እየሆነ ነው የተቸገርነ ተወላዋዮች ነው። ለምን ይባል የምንገላገል ሃይማኖታችን ያድነናል ብለን አናምንም። ማናምንበት መንገድ ምንድን ነው? ልቦናችን ጽኑ ስላልሆነ፣ እምነታችን ጠንካራ ስላልሆነ። ጠንካራ መሆን አለብን። ሃይማኖታችን ያድናል። አዎ ብዙዎችን ነገር እስከ አዳነ ድረስ መናፍቃን ሊመጡባቸው፣ ነገሥታት ሊቀሯቸው፣ ብዙ ነገር ሊያደርጓቸው ሐዋርያት በተለያየ መልኩ እንደ ሽንኩርት ተከትፈው እንደ ስጋ ተከትፈው እንደ ሽንኩርት ተልጠው በተለያየ ችግር ደርሶባቸው ያለ ሁሉ ተወጥተው እግዚአብሔር አድናቸዋል። እግዚአብሔር ያድናል፣ በየትኛውም መንገድ ያድናል። እና ከዚህ ካለማመናችን የተነሳ በትንሹ ነገር ብቻ እምነታችን ጎደሎስ ከሆነ ድረስ እግዚአብሔር የምንጠይቀውን አይቀበለንም ማለት ነው። እና እሱ በዚህ ጽሑ ይከፈትላችኋል፣ አንኳኩ ይከፈትላችኋል፣ በጽሑ ትገባላችሁ እያለ በዚህ በወንጌሉ ተናግራልና ሁላችንም ቢሆን በዚህ መሰረት የእግዚአብሔርን ደጅ መጥራት ያስፈልጋል። ስንጠፋ እንደነገርኳችሁ ቅድመ ዝግጅት ያስፈልጋል ማለት ነው። እንዲያድርገው ቅድስት ድንግል ማርያምን መማፀን ይቻላል ማለት ነው። አዎ በትንሽ ነገር እግዚአብሔር ያድናል። ቅድስት ድንግል ማርያም ያደረገችው ብዙ ተአምር አለ፣ ብዙ ስራ ያሰራችዋል። ሁልጊዜ በየሳምንቱ በየዕለቱ ቅዱስ ሲነበብ እንደነበረው በችግረኞች ሁሉ ደርሳ ታድናለች፣ ረድኤት በረከት ትከፍላለች። ለእነ ቅዱስ ኤፍሬም የገለጸች ምስጢር ብዙ ምስጢር ገልጻለች። በቅዱስ ኤፍሬም አሁን ብዙ ነገር ሰባቱ ዕለታት ውዳሴ ማርያምን እንዲደሩ አሃድጎ ማዕደተ ጸጋከ እስከሚል ድረስ በረከቷ በዝቶበት ጣዕሟ በበርክቶበት በቃ የዓለም ከጥን እስከ ጥን ያለው እስከ መንበረ ጸባዖት ድረስ ተገልጦ ታይቶ የቅድስት ድንግል ማርያም ረድኤት በረከት አርፎበት ይህን ተናግሯል። ብዙ መጻሕፍትን ደርሷል። ለእናንተና እኔ መማፀኛ የሚባለው ውዳሴ ማርያም እንዲደርስ አድርጋ በረከት አሳድራበታለች። እና ይህ ምንድነው? መጀመሪያ እምነቱን አጠንክሮ ልቦናውን አብርቶ በሚገባ ስለተማጸነ ነውና ብዙ ትውልድ ያሰበችው ነውና የምንማጸናት ቅድስት ድንግል ማርያም ቸርነቷን በረከቷን እንድትሰጠን ወደ ንስሐ እንመለስ ነው። ሌላ ብዙ ጊዜ የምንናገር የሆኑ አባቶች ይናገሩታል። አሁን አንዳንዴ የምናገረዋለ ለምን ይባል ብዙ ጸሎት ከብዙ ጸሎት ትንሽ ፍቅር ይባላል። እና አንድ አባት የተናገሩት አለ በድሮ ጊዜ ይባላል፣ ብዙ ጊዜ የምናገረዋለን መሰለኝ። እና አንድ ትልቅ መኳንንት ነበሩ ይባላል። አንድ ምሳሌ ነገራችሁና እሱ ሊቃውንቱን ሰብስቧል ይባላል። ሊቃውንቱን ወደ ቤቱ ሰብስቦ አምጥቶ ግብዣ ይጋብዝ ነበር። መኳንንት ነበሩና ቁጭ አድርጎ ሊቃውንቱን በሚጋብዝበት ጊዜ መጨረሻ ጊዜ እኮ አሁን የሚቃውንት ጊዜ መበተን የለብኝም እሱ የእያንዳንዳቸውን እውቀታቸውን መረዳት አለብኝ፣ አዋቂነታቸውንም ማረጋገጥ አለብኝ ብሎ እሱ እንዲያው ከዚህ በደንብ እንዲያው እግዚአብሔር የመረጠው ካህን ፊት ካላሁን እንዲያው እሱ ዘወትር የምትጸልያትን አቡነ ዘበሰማያትን እዚህ ላይ በደንብ ሰጠት አድርጎ የሚወጣል ካለ በቅሎን ይወጣል። በቅሎ ድሮ በጣም ውድ ነገር ነው። ዛሬ በመኪና በዚህ ሚባል ምኑ በቅሎን ይወጣል። በቅሎን ይሰጠዋለሁ፣ ይሸልማለሁ፣ ተወጣልኝ አለው። እንደዚህ ያለ ቅሎን ብድግ አለና ከዚያ ቅሎ አቡነ ዘበሰማያት አለ። አረ ጌቶች ግን ኮርቻውን ጭምርና በቅሎቱን ብቻ አለ ይባላል። አያችሁት? ይህ በጣም አስደናቂ ነው። ሀሳቡ ወደ ጸሎት አልሄደም ማለት ነው። በጅምር ቀደ በቅሎን ማጣ በረከት ማጣ ማለት ነው። እና እንዲሁ እንደምንሄዱት እና በቅሎን ማጣ አቡነ ዘበሰማያትም አልገደም። ለምን? ህሊና ስላልተሰበሰበ ልቦናው እኛ እናንተና ነን ስንጠቀም አቡነ ዘበሰማያት ስንል ከአንድ በኩል ከድንበሩ፣ ከአንድ በኩል በሱቁ፣ በአንድ በኩል የተጣላውን ሰውዬ እንዴት ያርገው እንዲሁ ምንም አለ። ጸሎት እንዲህ አይደለም። እግዚአብሔር ተናግሯል።
የመስቀል ቀጅንን ጸሎት አልቀበልም፣ ጭም ያለበትን ልቦናው ዙሩ የሆነን ጸሎት አልቀበልም ብሏልና ያ እንዳይሆንብን አባቶች፣ ወንድሞች ህሊናችንን ሰብስበን እግዚአብሔርን ጠይቀን የቅድስት ድንግል ማርያም ተማጽኖ የቅድስት ድንግል ማርያም በረከት አግዞን በረከቷን ጣዕሟን እንድትከፍለን የእሷ ረድኤት ለሌሎች የረዳቸውን ለእኛ የምንረዳ የእሷ ፈቃዷ ይሁንልን። ይህ ስናደርግ ትልቅ ነገር እናገኛለን። እዚህ ትልቅ ነገር እየሰራ ነው። አሁን የእሷን በረከት ለማግኘት አሁን እዚህ በዚህ ቤተክርስቲያን ህንፃ ተጀምሯል። ይህ ትልቅ ነገር ነው። ቤተክርስቲያኖችን የሰራ ስለሚል ይህ ትልቅ ነገር ስለሆነ በእሷ መማፀን አንድ ነውና ይህንን ቢሆን በአግባቡ በሚገባ ሁላችንም ተረጋግተን እንዳቅሙ በገንዘብ ብቻ ሳይሆን በሀሳብም እንደ በጸሎቱም በገንዘብ በጉልበቱም እየረዳነን ጅምራችንም እሱ ፈቅዶልን ተፈጽሞ ለማየት ያውቃል። የቅድስት ድንግል ማርያም በረከት ከእኛ ጋር ይሁን። አሁን ብዙ ጊዜ ሊቃውንቱ ያስተምሯቸዋል። ብሉያትን ሐዲሳትን አውጥተው አውርደው ያስተምራሉ። ብዙ ነገር ይናገራሉ። ያ ብዙ ነገር መጥቀስ ይቻላል። ግን ያ ቋንቋ ብዙ ጊዜ ወደዚህ ተደራሽ ስለማይሆን ነው ዝም ብለን ይህንን የምናገር። ለምን ማለት በሚገባችሁ ስንነግራችሁ ደስ ስለሚል ነው። አሁን በሚገባችሁ ነገር ማለት ነው። አሁን የበሬውን ምሳሌ ነገራችሁ፣ የዚህ የሰውየውን ምሳሌ ነገራችሁ። ለምን ማለት የምታውቁትን ነገር በምታውቁት ሲሆን ይመቻል በሚል ነው እና አሁንም ቢሆን አባቶች ወደ ቤተክርስቲያን አሁን በዛሬው ዕለት በዓል ነው። በዚህ ሁሉም መምጣት ነበረበት። ይህም አልመጣም። መጥቶ መማር መጥቶ መማፀን የጋራ ጸሎት ትልቅ ስለሆነ ይህ ሲሆን እግዚአብሔር ምሕረቱን ቸርነቱን ያበዛልናልና በምሕረቱ እንዲጎበኘን ቸርነቱ እንዲበዛልን የቅድስት ድንግል ማርያም ተማጽኖ ከእኛ ጋር እንዲሆን እና እንጠይቃለን። ይህን እያልን አሁን የምላችሁ አሁንም ቢሆን ይህን ህንፃ ቤተክርስቲያን እስከ መጨረሻው ድረስ እውነቴን ነው እንደምንም ብለን ጸንተን እንድንጨርሰው አሳስባለሁኝ። የቅድስት ድንግል ማርያም ተማጽኖ ውዳሴዋ ጸሎቷ ከእኛ ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ከምስጋና ይግባኝ። የቅድስት ድንግል ማርያም በረከቷና ጣዕሟ ከእኛ ጋር ይሁን። የመስቀል በረከት ከእኛ ጋር ይሁን። ትምህርቱን ሊያስተረጭ ትምህርቱ ያመሰግኑኛል ብላ እንዳለችው አመስግነን እንድንጠቀም ይፍቀድልን። በስብሐት ለእግዚአብሔር።